ቢስሚላህ ራህማን ራሂም። በዚህ ክፍል እስካሁን ያየናቸውን ፊደላቶች ሲያያዙ የነበራቸውን ቅርጽ በደንብ የምንከልስ ይሆናል። ኢንሻአላህ ጠቃሚ ይሆናል ብዬ ተስፋ አደርጋለሁ። ከሰንጠረዡ በስተቀኝ በኩል ካሉ ቃላቶች የምንጀምር ይሆናል። የመጀመሪያው ከላይ የምትመለከቱት ፊደል ላይ ክብ የተደረገበት በቀይ የተጻፈው ፊደል ማን ነው? ከታች አንድ ነጥብ አለው። በትክክል ትመልሳላችሁ ብዬ ተስፋ አደርጋለሁ። ጂም ነው። ልክ የጂምን አይነት ተመሳሳይ ቅርጽ ኑሮት ከታች የተጻፈው ደግሞ አሁን ክብ የማደርግበት ነጥቡ ግን ከላይ ነው የሚገኘው። የጂም ዘር ነው ማለትም ከእሷ ጋር ተመሳሳይ ቅርጽ አለው። ማን ነው? ኻ ነው። ከኻ በመቀጠል ከላይ ሁለት ነጥብ ያላት ከታች ደግሞ ጭረት የተደረገ በሰማያዊ ቅርጽ የተጻፈችው አሁን ክብ ያደረኩባት ፊደል ማነች? ታ ነው። ከታች የምትመለከቱት ፊደል ላይ ከመጨረሻ የተጻፈ ከዚህ ቅርጽ ጋር በደንብ ትተዋወቃላችሁ ብዬ ተስፋ አደርጋለሁ። ክብ እያደረኩበት ነው። ማን ነው ፊደሉ? ታ። ከታች የምታገኙት በሰማያዊ የተጻፈ ትንሽ ጭረት ተደርጎ ከላይ አንድ ነጥብ ከታች አንድ ነጥብ የተደረገበት ፊደል ማን ነው? ባ ነች። ከባ በመቀጠል ከላይ አይተናታል። ማስታወሱ ቀላል ነው የሚሆነው። አሁን ክብ የማደርግባት ፊደል ማን ነች? ኻ በመባል ትታወቃለች። እዚህ የመጀመሪያውን ረድፍ ጨርሰናል። ወደ ሁለተኛው ረድፍ እንሄዳለን። በቀይ ሁለቱም የተጻፉት ከታች አንድ ነጥብ ያላት ከዚህ በፊት ተምረናታል። ለማስታወስ ሞክሩ። ባ ነች። በተደጋጋሚ አይተናታል። ከባ በመቀጠል በቀይ የተጻፈችው ቅርጿን በደንብ ለምዳችሁታል ብዬ ተስፋ አደርጋለሁ። ሐ ነች። ሁለተኛው መስመር ላይ ስንወርድ ከመሃል የተጻፈችው በቀይ ከላይ ሁለት ነጥብ የተደረገባት ይህች ምልክት በተደጋጋሚ ያጋጥማችኋለች። ማነች ፊደሏ? ታ ነች። ሶስተኛውን ቃል ከታች ያለውን ስንመለከት ይህን ቃል መጀመሪያው ክፍል ላይም ተምራችሁታል። አሁን ቅርብ የወሰድነው ትምህርትም ላይ አግኝታችሁታል። ከታች አንድ ነጥብ ያላት ባ ነች። ከሱ በታች ያለውን ፊደል ስንመለከት ምንም ነጥብ የሌላት ከጂም እና ከኻ ጋር ተቀራራቢ የሆነችው ፊደል ማነች? በትክክል ትመልሱታላችሁ። ሐ ነው። ሶስተኛው ረድፍ ላይ ስንገባ ከላይ ሁለት ነጥብ የተደረገባት ከበፊት ጭረት ተደርጋ የተጻፈችው ነጥብ ማነች? ፊደል ታ ነች። ሁለተኛው መስመር ላይ ያለውን ፊደል ስንመለከት ከታች አንድ ነጥብ ያላት ባ ነች። ቋሚ ቅርጽ ያላት የአረብኛ የመጀመሪያ ፊደል አሊፍ ነች። ከመሃል የተጻፈችው ሶስተኛው መስመር ላይ የምትገኘው አሁን ክብ የማደርግባት ቋሚ ቅርጽ ያላት አሊፍ ነች። አራተኛው መስመር ላይ ከታች አንድ ነጥብ ያላት ጭረት የሚመስል ቅርጽ ያላት መጀመሪያ ላይ ስትጻፍ ከታች አንድ ነጥብ ያላት ብቸኛዋ የአረብኛ ፊደል ባ ነች። መጨረሻ ላይ የቃሉ መጨረሻ ላይ የምትገኘው በቀይ የተጻፈችው ከላይ ሶስት ነጥብ የተደረገባት ማነች? ሳ። ትክክል። አራተኛው ረድፍ ላይ ስንገባ ይህችን ቃል በተደጋጋሚ ግን አግኝተናታል። መመለስ አይጠበቅብኝም፣ ግን ለቪዲዮ ሲባል ከታች አንድ ነጥብ ያላት ማነች? ባ ነች። መጀመሪያ ላይ የተጻፈችው ቋሚ ቅርጽ ያላት አሊፍ። ትክክል። ሶስተኛ መስመር ላይ የምናገኛት ከመሃል የተጻፈችው ከላይ ሶስት ነጥብ ያላት ከነባ ጋር ተመሳሳይ አይነት ቅርጽ ያላት ሳ። ትክክል። የመጀመሪያዋ ፊደል አራተኛ መስመር ላይ የተጻፈችው አሁን ክብ የማደርግባት ከላይ ሁለት ነጥብ ያላት ታ። ከሷ በመቀጠል በቀይ የተጻፈችው ከታች አንድ ነጥብ ያላት ፊደል ማናት? ጂም። ትክክል ትመልሳላችሁ ብዬ ተስፋ አደርጋለሁ። የመጨረሻው ረድፍ ላይ ደርሰናል። የመጀመሪያው ቃል በቀይ የተጻፈችው ቋሚ ቅርጽ ያላት ማነች? አሊፍ። ትክክል። ሁለተኛው መስመር ላይ በቀይ የተጻፈችው ከላይ ሶስት ነጥብ ያላት ሳ። ሶስተኛው መስመር ላይ ይህችን ቃል መመለስ ከባድ ይሆናል ብዬ ተስፋ አላደርግም። ክብ አድርጌባታለሁ። ከመሃል ነው ነጥብ ያላት ጂም። የመጨረሻው ቃል ላይ ሶስት የምናውቃቸው ፊደላቶች አሉ።
በነገራችን ላይ በጥቁር የተጻፉ ቃላቶችን ያልተማርናቸው ወይም ያልደረስንባቸው ፊደላቶች ናቸው። ክብ የማደርግባት ከላይ 2 ነጥብ ያላት ከነባና ከነታ ጋር ተመሳሳይ ቅርጽ ያላት ታ ነች። ከሷ በመቀጠል የምትገኘው ምንም ነጥብ የሌላት ማነች? ሐ ነች። የመጨረሻዋ ፊደል ከላይ 2 ነጥብ ያላት አሁንም ተመልክተናታል። በተደጋጋሚ ስታጋጥመን ነበረች። ማን ነው? ታ ነች። ስለዚህ እነዚህን ቃላቶች በደንብ ይዛችሁታል። ከአሊፍ እስከ ኻ ድረስ ያሉ ቃላቶችን በደንብ ቅርጻቸውን ለይታችኋል ተብሎ ይታሰባል። ይህንን ደርስ ወይም ይህንን ቪዲዮ በተደጋጋሚ ተመልከቱት ግልጽ ካልሆነላችሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።